እጸልያለሁ ብዬ እንትን ስል እግዚአብሔር ደግሞ እንደገና በዚህ ርዕስ ላይ እንድናገር ወደ እግዚአብሔር መልካምነት መመለስ፣ ወደ እግዚአብሔር መልካምነት ተመለሱ፣ ወደ ራሳችሁ ሐሳብ አትመለሱ በሚል ነው ማካፈላችሁ። እግዚአብሔርን በመልካምነቱ ብቻ ማወቅ፣ እግዚአብሔር በቸርነቱ ብቻ ማወቅ፣ እግዚአብሔርን በመልካምነቱ ብቻ ማወቅ። ወደ ራሳችሁ በሌላ አባባል ተመለሱ አትመለሱ በሚል ነው። ወደ እግዚአብሔር መልካምነት ተመለሱ፣ ወደ ራሳችሁ ሐሳብ፣ ወደ አደጋችሁበት፣ ወደ ሰፈር መንደር ወደ ጫነባችሁ አትመለሱ። ልክ ይሄ ዝሆን አይምሮው ላይ የተሰራው ነገር ስላለ ሁልጊዜ የሚኖረው ወደ ታሰረበት ሕሳቤ ነው። ወደ መጀመሪያ አሜዚንግ ደግሞ ስትናገር ያ ልጅ ወደ ልቡ ተመልሶ ወደ አባቱ ተመለሰ። ወደ አባቱ መልካምነት ነው የተመለሰው። ዝሆኑስ ወደ ራሱ ከዚህ አላልፍም። ያስ ወደ መልካምነት ወደ አባቴ ቤት መልካም ነው አባቴ። ዛሬ እግዚአብሔር መልካምነት ያበላሸ የትኛውም ስብከት፣ ትምህርት፣ ኮተት፣ ስነ መለኮት በለው የፈለከው በለው በኢየሱስ ክርስቶስም ይፍረስ። እግዚአብሔር መልካምና መልካም ብቻ ነው። ከዛ ውጪ ስዕል እግዚአብሔር መልካም ባይሆን ልጁን ለምን ይሰጣል? ወደ እግዚአብሔር መልካምነት እስራኤላዊ ያኖች ጡብ ነው የሚጠፈጥፉት። አሁን እግዚአብሔር ሕዝቤ ብሎ ወተትና ማር ፊውቸር ወተትና ማር ባክ ኋላቸው ደግሞ ጡብ ነው። በመሃል እነሱ አሉ። እግዚአብሔር ከዛ ከጡብ አውጥቷቸው ወደ ከነዓን ሲመራቸው ልባቸው ወደ ኋላ ይመለስ ነበር። ወደ እግዚአብሔር መልካምነት ወደ ወተትና ማር አያስቡ። ምክንያቱም አይተውት አያውቁም። አንዳንዴ እኮ ልዩነቱ ይሄ ነው። እግዚአብሔር የሚመራ አይተው ወደማታውቀው ነው። አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው አላየኸውም። አይተው ገና ግን የነገረህን ነገር አምነህ ስለ መሄድ ሲገባ ወደኋላ መመለስ ማለት ነው። አንድም ቀን መልካም ነገር ሲያወሩ አታይም። ስጋት ለቀቀባቸው። ስጋው ከሰዓት ለቀቀባቸው። እግዚአብሔር ይሄ ነገር ነው ሲል እነኝ ብሎ በቃ በጫፍነ መሄድ ነው የሚጠበቅብህ ከአንተ። አይ አካፍለኝ ሀብቴን። ምን ሀብት አለው? ድርሻዬን አካፍለኝ። ምን ድርሻ አለው? ድርሻስ የሚሰጠው በሕይወት ላለ ነው እንዴ? በመሰረቱ እግዚአብሔር የክርስቶስ ያ ምሳሌ እንደ ምሳሌ ነው የተቀመጠው። በመሰረቱ ሰው ሳይሞት አባት ሳይሞት ድርሻ ማከፋፈል አይቻልም። ለምን? ተናዛዡ ኑዛዜው የሚጸናው ተናዛዡ ሲሞት ነው። ዛሬ አንድ ነገር ይዛችሁልኝ ሂዱ። እግዚአብሔር መልካም ብቻ ነው። በቃ እግዚአብሔር ቸር። የስ አሜን። አይታችሁት አንድ ጎበዝ መጣና ቸር መምህር ሆይ አለው። ለምን ቸር መምህር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። እኔን እንኳን የሰጠኝ ለእናንተ ቸሩ የሆነው አብ ነው። ስለሱ እሱ ብቻ ነው ቸር አለ። እባካችሁ እግዚአብሔርን በቸርነቱ እግዚአብሔርን በምህረቱ ማወቅና እግዚአብሔርን በጨካኝነቱ ማወቅ የሚጠቅመውም የሚጎዳው አንተን ነው። ብዙ የሃይማኖት ክፍል ታውቃለህ፣ እግዚአብሔርን ጨካኝ ነው የሚያደርገው፣ እግዚአብሔርን ገዳይ ነው የሚያደርጉት ብዙ ሃይማኖተኞች። እግዚአብሔር በፍቅሩ ነው የተገለጠው። በአዲሱ ኪዳን በጸጋው እግዚአብሔር የተገለጠው በፍቅሩ ነው። ስለዚህ ዛሬ ወደ እግዚአብሔር መልካምነት ተመለስ። ከራስህ መጀመሪያ ከያዝከው እውቀት ውጣ። እግዚአብሔር ጨካኝ፣ እግዚአብሔር ገዳይ፣ እግዚአብሔር አጥፊ ከሚል እሳቤ መጀመሪያ ውጣ።
መጽሐፍ ቅዱስ ሲናገር ናሆም 1:7 ላይ እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። እግዚአብሔር ምንድን ነው? መልካም ነው። ነፍሴን ከበረከቱ ከመልካምነቱ የሚያጠግባታል። እግዚአብሔር የከፋበት አንድም ቦታ የለም። ባህሪው አይደለም ክፋት። ለቁጣ ግን ያነሳሱት ነበር። ለምን? የነሱ ክፋት ተፈታተኑኛል። እግዚአብሔር ሰነፍ ታውቃለህ፣ በልቡ እግዚአብሔር የለም ነው የሚለው። በአፉ እኮ አይልም። መጽሐፍ ቅዱስ ይገርመኛል። ሰነፍ በልቡ እግዚአብሔር የለም ይላል። በአፉ ጸረ እግዚአብሔር አለ እግዚአብሔር ምናምን ይልሃል ማለት ነው። በልቡ የለም። ታዲያ በልቡ አለመኖሩ እንዴት ላቅ እችላለሁ? በህይወቱ ነው። ያው ህይወቱ የተምታታ የተመታ የደነበዘ ህይወት ትጸልያለች እኮ ይባላል። ውሸት ነው ወንድሜ። ሰው ከእግዚአብሔር ጋር ኖሮ አለመልማት አይችልም። በውሃ ዳር እንደተከለ ዛፍ ነው ብሎ ቃሉ ነግሮኝ ያ ሰው የፍሬ ካላፈራ ውሸቱን ነው፣ ውሸት ነው። በቃ ፐርፎርማንስ ሊያሟላ ይችላል። በቸርች ዶሴ ላይ ሊጻፍ ይችላል። በቸርች አገልግሎት ሊሰማራ ይችላል። ህይወቱ ፍሬ ከሌለው ቆም ብለህ መርምር። ለምን? የእግዚአብሔር ህይወት ፍሬያማ ህይወት ነው። እኔ ፍሬ ልታፈሩ ሾምኳችሁ ነው ያለው። አንዱ የእግዚአብሔር ባህሪ ፍሬያማ ማድረግ ነው። እግዚአብሔር እረኛዬ ነው ካለ በኋላ አንዳች የሚያሳጣኝ ነገር የለም። ለምን? እግዚአብሔርን በመልካምነቱ ነው የሳለው። እረኛዬ ነው፣ ያሰማራኛል፣ በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል፣ ነፍሴን ይመልሳት። ሁሉን ነገር እረኛው ላይ ነው የጣለው። አንድም የራሱ የለም። አንድም የራሱን ነገር ሲያስገባ አታይም። ቆይ መዝሙር 23 ላይ እናንብበው። ምንም ሲያስገባ አታይም። ምንም ነገር ሲያስገባ የእረኛውን ባህሪ ነው ያንጸባረቀው። የእግዚአብሔር ትክክለኛ ይማጎዴ ማለት ነው። የእግዚአብሔር ትክክለኛ መልክ ምንም ሲጨምር አታየው። እግዚአብሔር እረኛዬ ነው፣ እሱ የሚያሳጣኝ የለም፣ እሱ በለመለመ መስክ ያሳድረኛል፣ እሱ በቃ እሱ ነው። እሱ በረፍቷ ዘንድ ይመራኛል፣ እሱ ማንን? እኔን። እሱ እኔን እንጂ እኔ ለእሱ ያደረግኩት ነገር የለም። እረኛዬ ለእኔ ያደረገልኝ እንጂ እኔ ያደረግኩለት ነገር የለም። ነፍሴን መለሳት፣ እሱ። የማንን ነፍስ መለስ? የኔን። ስለ ስሙም ስለ እኔ አይደለም፣ ስለ ስሙ በጽድቅ መንገድ መራኝ። እኔን እኔ የጨመርኩት እኔ ያደረግኩት ነገር ምን አለ እዚህ ጋር? በሞት ጥላ መካከል እንኳ ብሄድ አልሄድም እንጂ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አንተ ከኔ እኔ የማደርገው ነገር አልፈራም ከኔ ጋር ስለሆንክ። የእግዚአብሔር መልካምነት ጋር ተመለሱ ወገኖቼ። ለእግዚአብሔር መልካምነት ኑሩ። እግዚአብሔር ለእኔ መልካም ብቻ ነው። በትርህና ምርኩዝ እነሱ ያጸናኑኛል። ማን? ያን የእሱ በትር የእሱ ምርኩዝ እኔን ምን ያደርጉ? ያጸናኑኛል። የእግዚአብሔር መልክ ከየት አመጣኸው? ሌላ መልክ ታዲያ? አሁንም የሚገርመው ነገር በፊቴ ገበታን አዘጋጀህልኝ። ማን? አንተ ወይ ጉድ! ገበታ የምታዘጋጅ የምታሰማራ የምትጠብቅ የምታጸና የምትመራ ነፍስን የምትመልስ የምታሳድር ምን አይነት አምላክ ነህ? ወደ እግዚአብሔር መልካምነት ተመለስ ወንድሜ። ደግሞ በፊቴን ገበታ አዘጋጅ። እኔ ምን አደረኩ? ምንም መብላት ብቻ። አዳም አቤት ምን አደረክ? ምንም። እንቁላል አለ፣ ዶሮ አለ፣ በጉ አለ፣ ፍየሉ አለ፣ ግን ስም የላቸው እና ስም የምታወጣው አንተ ነህ፣ የምትሰይመው አንተ ነህ። የዱሩን በዱር የቤቱን በቤት። አቤት አቤት አቤት! ዱሩን እዛ እንዲያሰማራ
ዜብራን እንድትለቀው የምድረ በዳን አህያ ማን ፈታው ይላል አይደል? ማን የፈታው? የነጂውን ጩኸት አይሰማም። ትጭ የሚለው የለም። ላዩ ላይ ምንም አታስቀምጥበትም። ዜብራ ነው። በውበቱ እየተደነቅ ብቻ የአንበሳ ምግብ ይሆናል ማለት ነው። ማን ፈታው? የነጂውን ጩኸት አይሰማም። ላዩ ላይ ቁርበት የሚያስቀምጥበት የለም። የሚጭነው የለም። ከሰል አይጭን፣ ምን አይጭን፣ ለምንም የማይሆን ለእይታ ብቻ። አይ የሜዳ አህያ ማን ፈታው ይላል ኢዮብ ላይ። ይህ እግዚአብሔርን ያችን ውርንጭላ ደግሞ ቅድም ስትጸልዩ ነበር። ፎቶ አምጧት፣ ለእኔ ነው የምታስፈልገው። ውርንጫ ነች። ማንም ተቀምጦባት አያውቅም ከሰል ሳይቀመጥባት። ለምንድን ነው ምንም ከሰል ሳይቀመጥባት እንጨት ሳይቀመጥባት አዲስ ውርንጫ ለምን ፈለገ? ንጉሥሽ በውርንጫይቱ ይመጣል የሚለው ቃል ይፈጸም ዘንድ። ቢሆንም ምን ማለት ነው? እግዚአብሔር በንጹህ ሕሳቤ ነው መኖር የሚፈልገው። ንጹህ ሕሳቤ ይኖር። ምንም ላይ አትጫን። ለጌታ ታስፈልገዋለህ። ምንም ላይ የምትጭነው ነገር አይኑር። መልካምነቱን ብቻ ጫን። የተጫንኩት በመልካምነቱ ነው። ለምን ሲባል ይሄ ሰው የሚነግረን ነገር አለ። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀቢው። እሱ ተመልካች ጠላት ተቀቢው እኔ። አቤት አቤት አቤት! ምን ቀቢው እሱ ተቀቢው እኔ ተመልካች ጠላት። የሚገርመው ለምን አለ ሰውሮ ቢቀባኝ? ለምን ነው ሰውሮ የማይቀባኝ? ኖ ቅባት በአደባባይ ነው ይታያል። ያጠቁብኛል ብሎ ሳይቀባው አያልፍም። ጠላት እያየ ነው የምትቀባው። ጠላት አይኑ ይታወር ምናምን ውሸት ነው። ስቶ ይሄ ጴንጤ ፈሪ የኢትዮጵያ ጴንጤ ጸሎት ነው። የሁሉም አይደለም። አይኑን ጨለማ ወገቡን ቄጠማ። ይሄ ዲመኒክ ነው። ጠላት እያየ ነው እንጂ የእግዚአብሔር አየኸው። እግዚአብሔር ምንም ስጋት የለበትም አንተን ሲቀባ። እያዩ ነው የሚቀባ። እነ ሳማ እነ ኤልያብ 7ቱም ወንድሞች እያሉ ነው ዳዊትን የቀባው። ይህንን ቅባት ደግሞ አለመቀበላቸውን የምታውቀው ጎልያድን ሲያዩት አንተ የት መጣህ? ቅባቱን ረሱት። አየህ፣ ሰው ቅባት ይረሳሉ። እሱ ግን የተለማመደውን ያውቀዋል። እነሱ ደግሞ ስለ በግ ምናምን ነው የሚያስቡት። በግን እንዴት ማስጣል እንደሚችል አያውቁም። አንዳንድ ሰዎች ስለ አመራር ሊያወሩ ይችላሉ። አመራር አያውቁትም እኮ። ትናንትና ኢንተርቪው ላይ ስሰማውና ጠቅላይ ሚኒስትሩ አንዳንዶች ፔሮል ላይ አልፈረሙም ማለት ቀበሌ አልመሩም እንምራ ይላሉ። ማፍረስ ምናምን እንደሚችሉት አለ። ይገረመኝ። ፔሮል ላይ ያልፈረመ ሰው ለአመራርነት ሲነሳ ማለት ነው። እና በፈተና ውስጥ እንዴት ማሸነፍ እንደሚቻል ስለ ቻይና ሲነሳ፣ ስለ ሲንጋፖር ሲነሳ፣ ሲንጋፖር ውስጥ ሰዎች እንደ ኮንዶሚኒየም ተሰርቶ እየተሰበጣጠሩ ነው። ኦሮሞ አማራ እንደሚባለው ትግሬ ምናምን እንደሚባለው እሱ ነው እንደሚመድብልን ሰውም ብለው መጀመሪያ ተነሱበታል። እኛ ከፈለግነው ጋር ነው የምንኖረው። በኋላ ላይ ፍሬው ታየ። በኋላ ላይ ውጤቱ ታየ። ተመሰገነ አለ። እኔና እናንተ አንድ ሀገር የአንድ መንግስት ልጆች ባሪያ የለም፣ ጨዋ የለም፣ እስኩስቴስ የለም፣ ግሪክ የለም፣ አይሁድ የለም። ማንም በክርስቶስ ቢሆን አዲስ ፍጥረት ተብሎ ተሰበጣጥሮ በዘር በሃይማኖት በቋንቋ ተከፋፍሎ እንደዚህ አይነት መንግስት እንደዚህ አይነት እሳቤ በቸርቹ ውስጥ በተለያየ ቆሮንጦስ ማለት የተቀረነጣጠሰ ማለት ነው። ምን ለማለት ለምንድን ነው ያነሳሁት? በጠላት ፊት ነው የሚቀባ። ሰይጣን ፊት ሰይጣን እንዴት ታውቀዋለህ? የታየኸው ሰይጣን በሚሰራባቸው ሰዎች ፊት። ጠላቶቻችን እነሱ አይደሉም፣ በስተጀርባ ያለው ነው። እንለየዋለን፣ ግን በእነሱ ነው የሚሰራው።
በጠላቶቼ ፊት ለፊት ራሴን በዘይት እቀባለሁና የሚገርመው ጽዋዬ ሞልቶ የፈሳው ወይንም የተረፈ ነው። የማይተርፍ ነገር እግዚአብሔር አይሰጥህም። በቃ እኔ እውነቱን ልንገራችሁ፣ የማይተርፍ ለሌሎች የማይተርፍ ነገር እግዚአብሔር አይሰጥም። ስለዚህ ወደ እግዚአብሔር መልካምነት ተመለስ። ጠዋት መልካምነቱን አስብ። ጋድ ኢዝ ጉድ ኦንሊ ጉድ በል። መልካም ብቻ ነው ለኔ። ይሄ ያለው ነገር ውሸቱን ነው። እኔ የሚገርመኝ ቁጥር 6 ላይ ቸርነትህና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። ማረኝ ቸርነት ብትል አይሰራም። ይከተሉኛል ነው። እረኛህን መልካምነቱን ስታውቅ የሚከተል ነገር አለ። ምንና ምን? ቸርነት። ቸርነት ማለት ነው ቤኔፊት፣ ስጦታ ማለት ነው። ምሕረት ማለት ነው እግዚአብሔር ተቀባይነት ማለት ነው። ምሕረት ሁል ጊዜ እንደምለው ወተት ነው። እርጎ ይሆናል፣ አጓት ይሆናል፣ አይብ ይሆናል፣ ቅቤ ይሆናል። እግዚአብሔር መልካም ብቻ በይ። እሱን ብቻ አስቢ። የሆነ ነገር ስታጥፊ ድውል አድርጎ ጭንቅላትሽን የሚመታሽ አድርጎ የሚስል እሱ ሃይማኖት ነው። እኛ እኮ ሃይማኖተኞች ያልማረቱብን ነገር የለም። ይሞታል፣ አይቀጥልም ምናምን ያሉ በመድረክ ላይ ነው ያልኳችሁ። 1 2 3 ተብሎብናል። ምንም ያስቆያል። አሁን ሳገኛቸው ራሱ እነዚህ ሰዎች መጣላቸው መስሏችኋል? አይምሰላችሁ። ሰላም ነኝ። ደግሞ አንዳንዴ ሳት ብሏቸው ለምንድን ነው ፕሮግራም የማናደርገው? የሆነ ፕሮግራም ኮንፈረንስ እናዘጋጅ ይሉኛል። እሺ ስለማይመቸኝ ነው። እንደዛ ያማረጡ ሰዎች ማለት ነው። እኔ የሚከተለኝ ሰይጣን አይደለም፣ የሚከተለኝ የሰው እርግማን አይደለም፣ የሚከተለኝ ሟርተኛ አገልጋዮች እርግማን አይደለም። የሚከተለኝ ቸርነትና ምሕረት ነው። የሚከተልህ ቸርነትና ምሕረት ነው። አንተ ደግሞ የቀደመ መስሎ ኧረ ጌታ መቼ ነው የምትመጣው? ኧረ ተው፣ እሱ ከኋላ ነው ያለው። እሱ ከኋላ ነው ያለው። ቸርነትና የእግዚአብሔር ትክክለኛ መልክ አየህ። እግዚአብሔርን እንደ ጨካኝ የሚስል እግዚአብሔርን እንደ አረመኔ በቃ የሆነ ይጠርጋል። ቤቱን ምን ያደርግለታል? ጠራርጎን ነው እኛ የሚወለውለን። ምን ይጠቀማል? እግዚአብሔር ልጁንም ገድሎ አንተንም። እግዚአብሔር ጨካኝ ነው። በቃ በዚህ አይነት መገደል ቢገባው መጀመሪያ የሚገደለው ሰው ማን ነበር? ቃየል ነበር። የመጀመሪያ መገደል ያለበት እየተነገረው የገደለ እግዚአብሔር እንዳውም እንዳይነካ ምልክትን አደረገበት ይላል። ማንም ሰው እንዳይነካው ያየኝ ሁሉ ይገለኛል ሲል እግዚአብሔር ምልክትን አደረገለት። መገደል ቢኖር ቃየል ነበር የሚገደለው። ወንድምህ ለእግዚአብሔር እኮ ነው መልስ የመለሰው። የወንድሜ ጠባቂ ነኝ አንተ ለእኔ መልስ ትመልሳለህ ብሎ እዛው ይጨርሰው ነበር። እግዚአብሔር እንደዚህ አይነት አምላክ አይደለም። ወደ እግዚአብሔር መልካምነት ተመለስ። ወደ እግዚአብሔር በረከት ተመለስ። ወደ እግዚአብሔር ከፍታ ተመለስ። ወደ እግዚአብሔር አባትነት ተመለስ። አባትነት በሚሰየምበት በአብ ፊት እንበረከካለሁ። ስያሜ የምታገኘው እዛ ነው። አባትነት። አባትህ ቸር፣ አባትህ መሐሪ፣ አባትህ መልካም እንደሆነ አስብ። በዚህ ሀሳብ ተገዛ። ለዚህ ሀሳብ ተገዛ። ሃይማኖት ለዚህ ሀሳብ እንድትገዛ አይፈልግም። ያስፈራራሃል ሃይማኖት። ሪሊጋሪዮ ሃይማኖት አስሮ ነው የሚገዛ። ሪሊጋሪዮ ማለት አስሮ መግዛት ማለት ነው። በቃ የሃይማኖት አንዱ ባህሪ ከእግዚአብሔር ተቃራኒ መኖሩ ነው። ግን አይመስልም። የገለጠው ደግሞ ኢየሱስ ነው። ክታባቸውን ቀሚሳቸውን ምናምን እያስረዘሙ አይገቡ አለ። ደግሞ አያስገቡ። ሃይማኖት አየህ፣ ማንን ያለው? ሃይማኖተኞች አይገቡም አለ፣ ደግሞም አያስገቡም አለ። ሆዳም ናቸው። ሆዳቸው አምላካቸው ነው። ሃይማኖተኛ ስታይ ሆዳም ነው።
ይቆጥራል፣ አጥንት ይቆጥራል። 40 ላይ 40 አጥንት ይቆጥራል። ወደ እግዚአብሔር መልካምነት ተመለስ፣ ወደ ራስ ሐሳብ አትመለስ። ምኞቴን ከበረከቱ ለሚያጠግብ ምኞቴንም ከበረከቱ ለሚያጠግብ ምንም ለማያሳጣኝ ለእረኛዬ ክብር ይሁን። ምንም ለማያሳጣኝ ለእረኛዬ ክብር ይሁን። ለእረኛዬ ክብር ይሁን። ለእረኛዬ ክብር ይሁን። እዩት፣ የምድር አባቶቻችን የሚቀጡን ቅጣት ለጊዜው ደስ አያሰኝም ይላል ዕብራውያን 12 ላይ። የሚቀጡን ቤተሰብ ከቀጣ ለምንድን ነው የሚቀጣ? አንዴ ስላናደድከው። አባት ሲቀጣ ወይ እናት ሲቀጣ፣ እናቴ እንዳውም ትነክሰኝ ነበር ስታናድደው ሊቀጣኝ። እግዚአብሔር ስታናድደው አይቀጣ። ቢቀጣ ይልና ከቅድስናው ተካፋይ እንዴ! ቅጣቱ የእግዚአብሔር ቅጣት የቅድስናው ተካፋይ እንድትሆን ነው። አማኩ ተርዲያ የታየኸው ጳውሎስ እንኳን ምን አለ? ይሄ የአባቱን ሚስት ያገባ እንጀራ እናቱ ጋር የሚተኛ አለ፣ አባሩታል። ለሰይጣን አሳልፈን ሰጠነዋል። ባይዘው አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ሶስተኛ ቆሮንቶስም አለ። ተቀንሶ ነው፣ ተካቶ ነው። በትራንስሌተር ህግ ስንማር ትራንስሌት ስናደርግ ከፊቱ መልእክቴ በሁለተኛው መልእክቴ እያለ የሚናገራቸው ነገር አንዱን መልእክት እንትን ተብሎ ነው እና በመጀመሪያ በቃ ይበቃዋል፣ አሁን መልሱት። ለምን ሲባል መንፈሱ በትንሣኤ ቀን ትድን ዘንድ ነፍሱን ለሰይጣን አሳልፈን ሰጥተነዋል። አቤት ጳውሎስ! አያችሁ፣ እግዚአብሔር የሚደንቃችሁ ሰውን የገደለውን ወንበዴውን ገነት ይዞት ለምን ገባ ስትል ለገነቱ ወሳኝ የሆነው የእግዚአብሔርን ቸርነት ስለተቀበለ። የእግዚአብሔር ቸርነት ማን ነው? ክራይስት ነው፣ ኢየሱስ ነው። በመንግስት በመጣ ጊዜ አስበኝ ሲለው፣ ኧረ ምን በመንግስት ዛሬ ማታ። ለምን ሲባል የእግዚአብሔርን ቸርነት ነው የተቀበለው ሰውየው። የሰራውን ስራ ሳይሆን ያየው የተሰራለትን። እባካችሁ እህቶችና ወንድሞች ጴንጤዎች፣ የተሰራላችሁ ስራ ተራ ስራ አይደለም። ወደ እግዚአብሔር መልካምነት ተመለሱ። ወደ እግዚአብሔር ቸርነት ተመለሱ። ወደ እግዚአብሔር ምሕረት ተመለሱ። አባቴ ቤት እኮ ምድረ ሰራተኛ ወሮ በላ እነ ሚስተር ኤክስ፣ ሚስተር ዋይ፣ ሚስተር ዜድ እንደፈለጉ እየተንቀባረሩ ጭምልቅልቅ እያሉ እየኖሩ እኔ እዚህ እርያ የምበላበት ምክንያት የምን ምክንያት ነው? ምንድን ነው እርያ የምበላበት ምክንያት? የእርያ የአሳማ ምግብ የሚያስመኘኝ ምክንያት ምንድን ነው? አባቴ እንደዚህ አይነት አባት አይደለም። የኔ እሳቤ ነው የተበላሸው። ስለዚህ ወደ ልቡ ተመለሰ ያለ። የሚገርመኝ ቤቱ ውስጥ ያለ ድልብ ቀላቢ፣ ፍሪዳ አርቢ፣ ምንም ተጠቃሚ ያልሆነው ሰውዬን ያሳዝነኛል ሁሌ። ቤቱ ውስጥ የጠፋና ከቤት ውጭ የጠፋ ሁለት ልጆች ናቸው። ሁለቱም ልጆች ናቸው። ያ ድልብ ነው፣ ያደልባል። ኤልፎራ ነው፣ አይበላም። አንተ ምድር አይነት ነገር ነው እባክህ። ያደልባል፣ ፍሪዳ ያደልባል። ምንም ተጠቃሚ አይደለም። አንዳንድ ሰዎች እንደዚህ ናቸው። ለእግዚአብሔር ቤት ይሰራሉ፣ አይጠቀሙም። እረኛቸው እኮ እነሱንም አብልቶ እዩት። በኢትዮጵያ ውስጥና በውጭ ሀገር በአገልጋዮች መካከል እንኳን ያለው ልዩነትን እዩ። የኢትዮጵያ አገልጋይ የሚራብ ሰው አይምሮ ውስጥ የገባው ምንጣፍ ነኝ ይላል። እሱም ጆንያ ነኝ፣ የሚረገጥ ነው አገልጋይ ይባላል። እና ሁሌ እየተረገጠ ይኖራል። ውጭ ሀገር እንደዛ የሚረገጥ አገልጋይ የለም። ውጭ ሀገር ነገስታትን ያማክራሉ። እሳቤ ያየ ምን ያህል እሳቤያችን እንደውም አሁን ትንሽ ታስተካክሏል እንጂ አገልጋይ ሲባል በቃ ልጆቹ የተራቡ የተራቆቱ በቃ ማን ያረጋቸው እንደዛ እሳቤ ማህበረሰብ
የአገልጋይ ልጅ ደግሞ ምን ጥሩ ትምህርት ምን ያስፈልገዋል? ዝም ብሎ የመንግስት ትምህርት ቤት እንደዛ ጥሩ መልበስ ጥሩ መብላት ኃጢአት የሚመስልበት ታይም ነበር። መሳቅ አይቻልም። ቀስ ብሎ አካሄድ ዝንቅ ያለ አካሄድ እና ሰልባጅ ነው የምትለብሰው። ሰልባጅን እንትን ብለህ በቃ እሷኑ እየተኮስ ሰልባጅም ያምርብኛል ይላል። በቃ አየኛ ሰልባጅም ያምርብናል ይልሃል። በቃ ያ ነገር አይምሮ ላይ በሰው ውስጥ ያላል። በቃ ሰልባጅ ነው ትክክለኛ አለባበስ። በጌታ በኢየሱስ ሰልባጃ መንፈስ የተመታ ይሁን በናዝሬቱ በኢየሱስ ስም። የበፊቱን እሳቤ ነው የምነግራችሁ። ሐረር ደግሞ የሰልባጅ ማት አለ። ምርጥ ሰልባጆች አለ። ሰኞ የምታገኘው እዛ ነው። እዛ ረብረካሽ አዋራክሻ ጌታ ኢየሱስ እንደ እሳቤውን ነው የምልህ። እሳቤ ወይ ከባድ እሳቤ እንደሆነ እና ክርስቲያን መከራ ውስጥ ብቻ ማለፊያ ሳይሆን መከራውን መኖሪያ አድርጎ ትምህርት በለጥቂት ጊዜ በልዩ ልዩ መከራ እናልፋለን አለ ታልፋለህ እንጂ በጥቂት ጊዜ ሁልጊዜ በመከራ እንኖራለን የተባለ ይመስል ሁሌ። ኧረ የለም ሁሌ ወንድሜ። መንግስት እንኳን ጠልቷል። ቅድም ሪቾ ስትናገር አንድ ድንጋይ የሰፈር ድንጋይ አለ ቁጭ ብሎ በቃ ሰው እንዲቀመጥበት ብቻ የሚፈቅድ ስንት ድንጋይ ህንፃ ይሰራበታል። እሱ ኮሪደር መጣልኛ። ፍንቅልቅል እንዴ ቅርስ ቅርስ ነው። እሪ በከንቱ አይደለም። አሁን ላጠ በከንቱ ነው እንጂ እሪ በከንቱ ስታልፍ አላየም? አስፋልቱ ራሱ እንዴት እንደሚያምር እሪ በከንቱ። የምን እሪ በከንቱ? ሰው ያንን ያከብራል። እሪ በከንቱ እኮ ይፈራርስልሃል። ገና ሰፈር ውስጥ የተጎለተ ድንጋይ ኮሪደር መጣልኛ። ግልብጥ እያደረገ የማይለወጥ አንድ እግዚአብሔር፣ ሁለተኛ የማይለወጥ ለውጥ ብቻ ነው። አንተ የማይገባ ከሆነ ያንን ፈንዳዳ ቴሌቪዥን ይዘህ የምትኖር ከሆነ ፍላት ስክሪን መጥቷል። አሁን ፍላት ስክሪን የሚቀባ ደግሞ መጥቷል። አንተ እንደ መጋረጃ ነው ዝርግት ስታደርገው ሰብሰብ አድርገህ ቁጭ። ይኸው ለውጥ አይለወጥም። የምትለወጥ ከሆነ ተለውጠህ ትቀጥላለህ። የማትለወጥ ከሆነ እየተናወጥክ ትኖራለህ። ይሄ 66 ሞባይል ሲመጣ እኔ በመድረክ ላይ የሰማሁት ሰውን ያመክናል። እባካችሁ ቅዱሳን በቸርች ነው የምልህ። እና ሰውየው ትዝ ይለኛል መቀበቶ ላይ ነች የምትገባለ እሱ አድርጎ ያመክናል ሲባል እንደ ዘንድሮ ሰው የበዛው ጊዜ አለ። በቃ እንዴ ስንት ነገር አለ እንዴ! አሁን በስቷል ሰው በሞባይል ምክንያት። ያ ከሁሉም ነገር በቃ እኛ ኢትዮጵያውያን አዲስ ነገር እንፈራለን። ሁሉን ነገር ከ666 ጋር ማገናኘት፣ ሁሉን ነገር ጽንፈኛ መሆን። እንትን ምን ያረጋል? ኮሪደር መጣልኝ። በቀበሌ ቤት ስትጽናና ኮሪደር መጥቶ የቀበሌ ቤት ምን ያረጋል ብሎ ድርምስ። ለምን ማአት ቀበሌ ቤቶችን አብርሶ ወደ ላይ ትልልቅ ቤቶች ተሰርቶላቸው ሰዎች ሲገቡ አላምን አሉ። አሮጊቷ አላላየህም? በቀደም ፒያሳ ላይ ቤቴን። አዎ ቤቶት ነው ማማ። እውነታችሁን ነው? አዎ ማማ ቤቶት። እባካችሁ ማብራሪያ ማጥፊያ ይዘው በሩ ጋር የሚያድሩት ሰው ሲያጓጓ ምን ነው ልትወስደው መጣ? ለምን ያደገባቸው ኧረ እርሱ ማማ ማንም አይወስድበትም። የእርሶን እንዴት ልመን? እንደዚህ አይነት ላይ ተቀምጬ አላውቅም። ይሄኛው ሽንት ቤት እዚህ ላይ ነው የምትቀመጡት? ወይኔ እንዴት ሳላይ ነው በቃ። አዎ ሳህን ነው በቃ ሽንት ቤት ነው ማዘር። እነሱ እንዴት ማስለመድ በቃ አባደ ማስለመድ። በር ላይ በቃ ሳይንኳኳ ለኢንተርቪው የመጣ ምንድነው ኢንተርቪው ልትወስዱት ነው ቤት አይደለም። ማዘር የእርሶ ነው ካወደ አልጋው። አዎ ይሄስ ምንድነው? ኪችን ምንድነው? ኪችን ኩሽና ምንድነው? ማብሰያ ነው እንዴ? ምን ከሰሉን ተውት። አሁን እዚች ጋር አንተ እንደምታው ወይኔ እኔ ማአት ትምህርት ነው እሳቸው ላይ የሰራሁት። ምን ያህል ቃያችሁ የሰው አይምሮ አይለቅም ቶሎ። የሰው አይምሮ አይለቅም ቶሎ አይለቅም። የሆነ ነገር ለኢትዮጵያዊ ስጠው እስቲ
ትንሽ በርከት ያለ ነገር ምን አስቦ ነው ይላል። ምንም አላሰበም። በቃ ጌታ አሳስቦት ነው። ይሄ ሁሉ ትንሽ አልበዛም? እውነቴን ነው የምላችሁ። የሆነ ነገር ሰሩልንና አሁን በገባንበት ቤት የሆነ ነገር ሰጣቸው አሉ። ለብራዘሬ ምን እንዳልኩት ለሲስተሬ ልጅ ምን አልለመዱትም። ይሄንን እነሱ የለመዱት በቃ እንዲህ ጌታ ምስክሬ ነው የምላችሁ። ያው ሕያው አምላክ ምስክሬ ደነገጠ። በቃ ይሄን ቲቪ አንተ ውሰደው እንዲያ በቃ ሰው አየህ ካለመደ ሰው ይሄ ነው ሳቤ ነው። አባት ቸር ከሆነ አንተም በቸርነት ነው የምትገለጠው። የእግዚአብሔርን ባህሪ ተካፋዮች ከሆናችሁ ተካፋይነቱ ስስት ነው፣ ስግብግብነት ነው አይደለም፣ ቸርነት ነው። ቸርነት ደግሞ ከኋላ ነው ያለው፣ ምህረት ከኋላ ነው ያለው። እኔ ግን በጽድቅ ፊትህን አያለው ነው ያለው። በፊትህ ያለው የእግዚአብሔር ግሎሪ ነው። የጌታን ክብር እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ያለው። ያ የምትለወጥበት ነገር የአንተን ህይወት ከኋላ ነው የሚመራው። የፈረስ የውሻ ጭራ ከኋላ እንዳለ ሁሉ ቸርነት ከኋላ ነው ያለው። ይሄን በደንብ ማወቅ አለባችሁ። እንዴ ስትሉ ምህረት ለወደደ አይደለም ለሮጠም አይደለም ይላል። ታዲያ ምንድን ነው የምትለን? በበደላችሁና በኃጢአታችሁ ሙታን ሳላችሁ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደድን ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ህይወትን ሰጠን። ፒሪየድ። በቃ ያንን ማጣጣም ነው የሚያመው ሰው። የተሰጠውን ህይወት ማጣጣም ለሰው ልጅ በጣም ከባድ ነው። ለምን አልለመደውማ። አልፈተንኩትም እንዳለው እንደ ዳዊት ማለት ነው። የሳኦልን ካባ የሳኦልን ምናምን ነው አልፈተንኩትም። ይሄ አልሞከርኩት፣ አልተለማመድኩትም። እኔ በወንጭፍ ነው የለመድኩት። ሌላው በእጅ በገነጣጠል ነው የለመድኩት። እኔ አልፈተንኩትም። ይሄንን እባካችሁ እስራኤላውያን ወተትና ማር ሲባል እግዚአብሔር ተፈታተኑኝ አለ። ጠማማም ንግግር። በቃ እኛ በግብፅ መቃብር ቤት ጠፍቶ ነው አይደለም። ማን ነው መች ሞታችሁ? መች ገደልኳችሁ? ከእድር ልታስባረረኝ ነው? ተባረራ። ካልሞትክ ለምን ትገፈግፋለህ? እኛ ከእድር ተባረናል። ለ9 ዓመት ፍርድ ቤት ተመላልሰናል። 9 ዓመት ማንም ቤተሰባችን ማንም አልሞተም። እና እድር አባራሪዎች እንዳለ ቀበር ናቸው። ማዘር ቀበረች። እድር ለካ እግዚአብሔር እድርም እንዳትገፈግፍ ይፈልጋል ከፈለገ። መች ገደልኳችሁ እና ነው እንደዚህ የምትረባረቡት እስራኤላውያን? እንዴ የመቃብር ቦታ መች ገደልኩ? መቃብር ቦታ፣ ምድረ በዳ መቃብር ቦታ እግዚአብሔር አያውቅም? አያችሁ፣ እግዚአብሔርን መሳል ምድረ በዳ ያወጣን ያለ መቃብር ሊፈጀን ነው። ተፈጁ አልተፈጁም? ተፈጁ እንጂ አላለቁም? አለቁ እንጂ። ለምን? አፋቸው። ሞትና ህይወት በእግዚአብሔር እጅ፣ ሞትና ህይወት በሰይጣን እጅ፣ ሞትና ህይወት በምንም እጅ አይደለም። ሞትና ህይወት በምላስ እጅ ነው። አለቀ። ያ ሁሉ ተፈታተኑት እግዚአብሔር። ኧረ እባካችሁ ወተትና ማር ነው ለእናንተ ሐሳቤ። ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ስጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። እንዴት ነው የምታስቡኝ? እኔ ታዲያ ከግብፅ ለምን አስወጣኋችሁ? ምድረ በዳ የምፈጃችሁ ከሆነ የለም ስጋ የለም። ስጋ ለሕዝብ እሺ፣ ምንም ችግር የለም፣ ይሰጠዋል። ሙሴም ተፈተነ። ለዚህ ሁሉ ስጋ ሙሴ በእውኑ ለእግዚአብሔር የሚሳነው አለን? አመጣልኛ አየር ላይ መትበርት ድርጭ አመጣና ሰጣቸው። እስኪ በቃቸው በሉ። ግን እስኪ በቃቸው ቢበሉም እንደ ሰው እስኪ በቃው መብላት ሊያወፍረው ሊስማማው ነው የሚችለው። ከሰዓት ለቀቀባቸው። እግዚአብሔር ይልና በሚበዙት ደስ አላለውም ይላል። አጉረመረሙ። በአንድ ጊዜ መልአኩ መጣ፣ 23,000 ሰው ፈጀ። ማን ያመጣው መልአኩን? ማጉረምረም።
ማጉረምረም ለሰይጣን መዘመር ነው። ማጉረምረም፣ ምሬት እግዚአብሔርን ቅዱሱን መንፈስ አስመረሩት። ቅድም ትጸልይ ነበር። አስመረሩት፣ እግዚአብሔርም ተዋጋቸው ይላል። ሰይጣን ተዋጋቸው አይደለም። ለካ እግዚአብሔር የሚዋጋ ስትመረር ነው። አንተ ለተመረርከው እግዚአብሔር መንፈሱ ኩንች ያደርጋል። አሁን የእግዚአብሔር ማደሪያ ማን ነው? እኔና አንተ ነን። አንተ ስትቆዝም፣ አንተ ስትጨነቅ መንፈስ ቅዱስን ትይዘዋለህ፣ ኩንች ታደርገዋለህ። እባካችሁ በሃይማኖቱም ዓለም አሳልፈነዋል። በቃ እግዚአብሔር እንዲህ ነው ተብሎ በቃ እንዲህ ብለን በቃ ወጥ ነጋ ጠባ እግዚአብሔርን ለማምጣት የታገልኩበት ዘመን ነበር። ጾም ጸሎት ገብተናል። አዎ በጣም እንትን ብሏል። አዎ ግን ማደግ ሲገባ እዛው የቀረጨረ ህይወት ሊኖረን አይገባም። ሆሊስቲክ ብለሲንግ ሁለንተናዊ በረከት አምናለሁ። ልጁ ከክፋታቸው እየመለሰ ይባርካቸው ዘንድ ብላቴናውን ሰደደው ነው የሚለው። ከክፋታቸው እየመለሰ ይባርካቸው ዘንድ እና አለመባረክ ይገባሃል? በፍጹም። እንዴት ሆኖ ሀገሬ በሰማይ ነው። የሁሉም ሀገር በሰማይ ነው ወንድሜ። ጌታን ዛሬ የተቀበለው ሀገሩ በሰማይ ነው። አገር በሰማይ የሚያደርገው ክርስቶስ ኢየሱስን መቀበል ብቻ ነው። በምድር ላይ በአንዱ በኢየሱስ በኩል በህይወት ይነግሳሉ ተብሎ ተጽዕኖ አምጥተህ በኢምፓክት አምጥተህ ምድሪቷ ላይ ለብዙዎች መፍትሄ የሆነ ማለፍ አትፈልግም? ለምን ሲባል ሰው ልጅ ውስጥ የተቀመጠው ትልቅ ፖቴንሻል እንዳለ፣ እምቅ ብቃት እንዳለ ብዙ ጸሐፍቶች የእግዚአብሔርም ቃል ይናገራል። ማይልስ እንደዛ ነው። አባዬ አቤት፣ ለምንድን ነው እነሱ እንደዚህ እየኖሩ አንተ አገልጋይ ሆነ እግዚአብሔርን ስራ እየሰራ እንዲህ አይነት የተቆራመደ ህይወት የምንኖረው ስለዋለ አባቴ እነሱም የተመደበላቸው ህይወት ነው፣ እኛም የተመደበልን እግዚአብሔር የሰጣቸው ነው። ልቀበል አልቻልኩም ማለት ከዛ ጸለይኩ አለ። ጌታ ሆይ ምንድን ነው? ለሚያምን ሁሉ ይቻለዋል። ለሚያምን ኦኬ። የሚሰራው እምነት ነው። አዎ። ተራራን የሚያፈልሰው እውቀት አይደለም። አዎ። ግሬደር አይደለም። አዎ። እምነት ነው። አልቀበልም አልኩ የአባቴን ሀሳብ። ያው በምድሪቱ ላይ ተጽዕኖ አምጥቶ ለኢትዮጵያ መሪዎች እንኳን ስልጠና እንደሰጠ መለስ እንዳማከረ ራሱ መዛግብቶች ይናገራሉ። ማይልስ ኖ ብሎ በሐማስን በምድር ላይ ታዋቂ አድርጓል። ታላላቅ መጽሐፍቶችን ጽፎ መጋዚን ውስጥ አድርጎ እንዳውም ሲሄድ መጋዚኑን ጨርሻለሁ፣ ለልጅ አስረክቤያለሁ፣ እሄዳለሁ ብሎ ከነሚስቱ ነው በፕሌን ላይ እግዚአብሔር ተናግሯቸው እዛው ህይወታቸው ያለፈ። ምን ብሎ አልቀበልም ምን ያለ ከዛ ለካ ትልልቅ ሀብት ያለው ሳውዝ አፍሪካ ገደል ውስጥ ያለ አልማዝ አይደለም። በመካከለኛው ምስራቅ ያለው መሬት ውስጥ ያለው ነዳጅ አይደለም። ትልልቅ ብቃቶች ያሉት መቃብር ናቸው። ሳይወጡ ሳይገለጡ የተቀበሩ ትላልቅ ብቃቶች። እንዴት ነው ሰው አየር ስለ አይሮፕላን ሁልጊዜ ይገርመኛል። 9.8 ኤሮ ዳይናሚክስ ሰብሮ የመሬት ስበትን ሰንጥቆ አንድ ሰው አይደለም ሁለት ሰው አይደለም ስንት መቶ ሰው የሚጭን አውሮፕላን እንዴት ተሰራ ሲባል ሰው ውስጥ ያለ ፖቴንሻል እንዴት ነው በዓለም ዙሪያ ላለን እዚህ ቁጭ ብለን እያንዳንዳችን ትላንት አይተናቸው የሌለንበት ሀገር የለም የሚሰሙት። ይህንን ያደረገው የሰው አይምሮ ብቃት ውስጥህ አለ። እግዚአብሔር ውስጥህን አምቆት ውስጥህን ክሬተር አድርጎ ነው የፈጠረ። ያንን ነገር ነው ከእግዚአብሔር መልካምነት ውጭ ስታስብ አቢዩዝ የሚሆነው። አየህ እግዚአብሔር ገነት ውስጥ አመጣውና ምን አድርጋት? ተንከባከባት፣ ጠብቃት። በእንግሊዝኛው ፈርኒሽድ አድርጋት ነው። ዛፍ ሲሰጥህ አልጋ፣ ዛፍ ሲሰጥህ ወንበር፣ ዛፍ ሲሰጥህ ቁምሳጥን፣ ዛፍ ሲሰጥህ ኮመዲኖ፣ ዛፍ ሲሰጥህ ጠረጴዛ እንድትሰራ ፈርኒሽድ አድርግ ነው የተባልከው። በፈለግከው አይነት ዲዛይን ማለት ነው። በር የምትሰራበት መስኮት የምትሰራበት አንተ ፈርኒሽድ አድርግ ነው የተባልከው። አየህ ሰው ልጅ ምን ያህል ዲዛይነር እንደሆነ
ሰው ግን ውስጡን አይሰማም፣ ውስጡን አያዳምጥም። ማንበብ ጥሩ ነው፣ ግን ተግባር ላይ ካልሆነ ከሼልፍ ወደ ነፍስ እዚህ አይምሮህ ላይ ብቻ ነው የሚቀመጠው። በቃ ሌላ ምንም አያደርግም። አክሽን ከሌለው ስለ ስፖርት መዓት መጽሐፍ ስላነበብክ ስፖርተኛ ነህ ማለት አይደለም። ዘገባው ልትዘግብ ትችላለህ፣ ልትታረክ ትችላለህ፣ ግን ህይወትህ ላይ ተጽዕኖ ስጋ ላይ ተጽዕኖ አታወጣ። ለምን አልሰራኸውማ? መንፈስ ዓለምም እንደዚህ ነው። እግዚአብሔርን ሁሉም ሰው ያውቃል፣ የሚያምነውም የማያምነውም ያውቃል። ቸርች ውስጥ የተሰበሰበ ሁሉ ያውቃል። ተጽዕኖ የሚያወጡት ለምንድነው? የተወሰኑ ሰዎች የሆኑት እነሱ ይለማመዱታል። እግዚአብሔርን መምሰል ራስን አስለምዳል። እነሱ ይለማመዱታል። እግዚአብሔርን ይኖሩታል። እግዚአብሔርን ያብራሩታል። አንዳንዶቹ እግዚአብሔርን ይተርኩታል። እናንተ በሩቅ ያላችሁ ስራዬን እዩ፣ እናንተ በቅርብ ያላችሁ ኃይሌን እወቁ ያለው ኢሳያስ ላይ። ስለዚህ አንዳንድ የሩቅ ሰዎች ስለ እግዚአብሔር ያብራሩልሃል። እንደዚህ ነው ክርስቶሎጂ ምናምን ሎጂ ሁሉ ነገር ያብራሩልሃል። ህይወታቸው ጋር ስትሄድ ምሬት፣ ደስታ የተነጠቁ ጭንቀታም፣ ስጋታም፣ ፍርሃታም ምናምን ናቸው። በቃ ለምን ሲባል እግዚአብሔር የምትኖረው ነው፣ የምተርከው ብቻ አይደለም። አንዳንዶች ይተርኩታል፣ አንዳንዶች ይሰብኩታል፣ ጥቂቶች በድፍረት የምናውቅ ይኖሩታል። ፍሬያማነት እነሱ ጋር ነው። መዓት ህዝብ ስለ ስፖርት የሚያውቅ መዓት ሺህ ሚሊዮን በሉት በጣም ብዙ ሺህ ሰዎች ስለ ስፖርት ያውቃሉ። የሚጠቀሙት ግን ጠዋት ወይ ጂም የሚሄዱ ወይ ቤት ውስጥ የሆነ ነገር የሚንቀሳቀሱ እነሱ ለውጥ ያመጣሉ። ለምን? ስለሚኖሩት። ስፖርትን አያወሩትም፣ ይኖሩታል። ስፖርት ደግሞ ብታወራውም ብተርከውም የሚተርኩ ሰዎች ገንዘብ ሊያገኙበት ይችላሉ። ስለኖራሉ ልብሱን፣ ጫማውን፣ ቁጥሩን፣ ቁምጣውን እያንዳንዱ ይተርካሉ። እነዚህ ዘግበው ገንዘብ ይሆኑበታል። ትንሽ ይሻላል። 3 አይነት ሰዎች አሉ። ታሪክ ዘጋቢ፣ የሚዘግቡ ሰዎች አሉ። ታሪክ አንባቢ ደግሞ አሉ። ሌላው ታሪክ ሰሪ። አራተኛዎቹ ውስጥ ታሪክ ተመልካች። አብዛኛው ተመልካች ነው። የሚገርመው ነገር ደግሞ ገንዘቡን የሚገፈግፈው ማን ነው? ተመልካች። ተጠቃሚዎቹ ታሪክ ሰሪው ተጠቃሚ ነው፣ ዘጋቢው ተጠቃሚ ነው፣ አንባቢው ተጠቃሚ ነው። ጠቃሚውስ ማን ነው? ብዙሃኑ ይከፍልና ይገባል። ኳሱን በብዙ ብር ይገባል፣ ትኬት ይገዛል። የሚላላሰው እሱ፣ የሚጣላው እሱ፣ የሚደባደበው እሱ። እነዛ ሁለቱ ሲሸናነፉ ተጨባብጠው እንዴት ነህ ሰላም ነህ ማሊያ ተቀያይረው በል እንግዲህ በሚቀጥለው እንገናኝ ተባብለው አብረው ሻይ ይጠጣሉ። ተመልካች ውስጥ ይባላልሃል። እንደዚህ ነው ዛሬም ቸርች ውስጥ ተመልካች ከእግዚአብሔር ጋር የሚጠቀሙ ልክ ወደ እግዚአብሔር የሚጠጉ በረከቱን ይጠቀማሉ ምናምን። የእሷ እኮ በቃ የእሷ አምላክ ደረሰላት እኔም እንደሷ ይጎበኛል። ኖ እንደዚህ አይነት ነገር የለም። እግዚአብሔር አያዳላም። ፊት፣ መልክ፣ ቁመና፣ ከለር አይቶ አያዳላም። ግን የሚያዳላው ነገር አንድ ነገር አለ። ልብ አይቶ ያዳላል። ልቡ ፍጹም የሆነውን ያጸና ዘንድ የእግዚአብሔር ዓይኖች በምድር ሁሉ ይመለከታሉ። እግዚአብሔር ልብ አይቶ ያዳላል። እውነቱን ልንገራችሁ። መልክ አይቶ አዎ ፉንጋ ነች፣ ረጅም ነች፣ አጭር ነች፣ ቀጭን ነች፣ ወፍራም ነች፣ ቀይ ነች፣ ጠይም ነች ብሎ አያዳላም። ልብ ግን አይቶ ያዳላል። ይሄ የእግዚአብሔር ትልቁ ኳሊቲ እሱ ነው። በቁመት በምናምን ቢሆን ኖሮ ሳማ ይቀባ ነበር፣ ኤልያብ ይቀባ ነበር አለ እንጂ በምድረ በዳ እስቲ ልጆችን በደንብ ቁጠራቸው። ሌሎችን ኧረ አለ አንድ በግ ጠባቂ ነው ያለው። እሱ እንኳን ለንግስና አይመስለኝም፣ አልተማረም። እሱ እስቲ ሲምጣ ተባለ። ሲመጣ የእግዚአብሔር መንፈስ ወደደ። ሳይቀባ የዳዊት መዝሙር የሚል አላነበባችሁም? ምዕራፍ 17 ላይ ራስጌ ላይ ሳይቀባ የዳዊት መዝሙር ነው። ዳዊት ሳይቀባ ልቤ አንተን አለ ነው የሚለው። ሳውል ሳይቀባ ቢጻፍ አልተጻፈም እንጂ ልቤ አህያ አለ። አህያ ሲፈልግ ነው የተቀባው። አህያ ደግሞ ይነዳል እንጂ አይመራም። የነጆን ጮት ማን ሰማው አይደል የሚለው። ዳዊት ሲቀባ እንደ ልቤ ነው፣ ሳውል እንደ ልቡ ነው። ይሄ የበግረኛ ነው። በግረኛ ፊት ነው የሚሄደው፣ የአህያ እረኛ እስከኋላ ነው። ህዝቡን ይነዳ ነበር ሳውል። የተቀባውስ በብርሌ ነው፣ በተሰባሪ ነው። ዳዊት የተቀባው በቀንድ ነው፣ የማይሰበር ነው። ንጉስን ትቀባላቸዋለህ ነው ያለው። ዳዊትንስ ንጉስን ትቀባልኛለህ ኩና አማቱርዴ
የቅባቱ ልዩነት፣ የተቀቡበት ዕቃ፣ የተቀቡበት ዓላማም ይለያያል። ከቤቱ ንግስና አይጠፋም አለ ዳዊት። ማኡደስ አይታል ካርታ ላይ ኬ ፍላወር፣ ኬ ዳይመንድ፣ ኬ ጦር፣ ኬ ልብ አለ። ኬ ጦር የዳዊት መልክ ነው ይባላል። የዳዊት መልክ ይሄን የሚመስለው ኬ ጦር ንግስና አይጠፋም አለ። ባካችሁ የእግዚአብሔርን መልካምነት ዳዊት ሲያጠፋ የትም አይሄድም። አንተ ያመጣል ይሻለኛል። እንደገና ናባል ደግሞ ናባል ነው። አዎ ናባል አይደለም። ናባልማ ሚስቱን ናባል ሲሞት ሚስቱን ነው የወሰደው። ለምን ኦሪዮንን አስገድሎ ሁሉ ነገር ማንም አያየኝም ብሎ ሁሉ ነገር አገራማን ነው ብሎ ሚስትየውን እንትን ብሎ ቆይተን ናታን የሚባል የሰፈር ነቢይ መጣ እና ታሪኩን ታውቃላችሁ። አንድ ሰው ነበረ፣ 4 በግ ነበረው። አንድ ሰው ነበረ፣ 1 በግ ነበረው። እንግዳ መጣበት። በየትኛው 4 በግ ላለው ወሰደና አረደበት በአንዱ። ይሄ ሰው በግዛት ያለ እንግዲህ አይሙት ልጅ ነውና ፍርድ ይገባዋል አላ። ያ ሰው አንተ ነህ ሲለው ዳዊት ምንም አላለም። በድያለሁ። እንዲህ ነው የሚባለው። እዛ ነው የምትጨርሰው። መልእክት እስኪመጣ ትጠብቃለህ። በቃ ጨርስ። የእግዚአብሔር መልካምነትን ዳዊት እንደዚህ ተለማምዶታል። ዛሬ በተለያየ ችግር ውስጥ ልትኖሩ ትችላላችሁ። በቃ አልበጠስ ያለ ቦንዴጅ፣ በቃ የእርኩሰት ቦንዴጅ በሉት፣ የፖርኖግራፊ ቦንዴጅ በሉት። እሱን ሊሰብርላችሁ የሚችል መንፈስ ቅዱስ እናንተ ውስጥ አልችልም በሉት። በቃ ቅድም አሜዚንግ እኮ አልችልም። በቃ ማንን ገደለ? አልችልም። ችግሩ እኮ ብቻ ኃጢአትሽን እወቂ አላት ኤርምያስ 3 ላይ። ከአታላይቱ ይልቅ ከዳተኛይቱ ጸደቀች። ከዳተኛይቱ ወይ አለ ወይ የለም ነው። አታላይስ ይሁዳ መንፈስ 50-50 እንደዛ ብሎ በእግዚአብሔር ቤት አይሰራም። ደብል አይደንቲቲ፣ እዚህም ሌላ እዚህም ሌላ። የይሁዳ መንፈስ እግዚአብሔር አታላይ ሰው አይፈልግም። ፈሪሳውያን እንደዛ ናቸው። ለእግዚአብሔር ያደሩ ይመስላሉ ሲሉ እያንዳንዱን ነገር እንትን ሲሉ እውነት ይመስላል። አታላይ ናቸው። የመበለቲቱ ቤት ያራቁታሉ። ሃይማኖተኛ እንደዚህ አታላይ ነው። ሃይማኖት ክፋቱ እግዚአብሔርን መሰወሩ፣ እግዚአብሔርን ምጡቅና ትራንሴንደንታል ማድረጉ፣ ሰው ልጅ እዛ መለጠፉ። በቃ እግዚአብሔር ምጡቅ ነው። በቃ እዛ ግን በክርስቶስ ኢየሱስ ቅርቡ እንደሆነ አይስልልህም። ጸጋውስ እግዚአብሔር ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ፊት ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ለምን? ጌታ ቅርብ ነው። ለማን? ሁልጊዜ ደስ ስለሚሰኝ። እኔ አይደለም ነው። ፊልጵስዩስ ምዕራፍ 4 ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይሄ ተሰሎንቄ 5:16 ነው። ፊልጵስዩስ ሁልጊዜ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። ጌታ ቅርብ ነው። ለማን? ለሚደሰት ነው። በጌታ ደስ ለሚል ጌታ ቅርብ ነው። ለማን? ለደስተኛ፣ ለሐዘንተኛ አይልም፣ ለቆዛሚ አይልም። ለምን? ኪዳን ይበላሻል። አልቅሱ የሚል የአዲሱን የጸጋውን ኪዳን ወይንም የጸጋው ወንጌል ወይንም ሐዋርያችን የአሕዛብ ሐዋርያ የሆነው ጳውሎስ አንድም ቦታ አልቅሱ፣ ማቅ ልበሱ፣ አመድ ነስንሱ የሚል ትምህርት የለም። ይሄ የብሉይ ኪዳን ትምህርት ነው። ያልቅስ ነስንስ። አናለቅስም፣ ስንጸልይ እናለቅሳለን። በምን? የፍቅር ለቅሶ ነው እንጂ ለምን አልመጣ ወዳደናፍ አይደለም። እንደዛ አይነት ነገር እንደዛ ብሎ ነገር የለም። ጳውሎስ አልቅሱ፣ ነስንሱ፣ አመድ ነስንሱ የሚልን ነገር የለም። ለምን ሲባል እግዚአብሔር በምህረቱ ባለጠጋ ስለሆነ ምን አደረገ? በበደላችንና በኃጢአታችን እንኳን ሙታን ሳለን ከክርስቶስ ጋር ሕይወትን ሰጠን። ለምን? እንዲሁ ወዶናልና። ስለዚህ ጌታ ቅርብ ነው። ለማን? ለደስተኞች። ጌታ ቅርብ ነው። ለማን? ለአመስጋኞች። ለተጉራምራሚዎች ከነዓን አልገቡም፣ በምድረ በዳ አለቁ። አጉረምራሚ ሰው ከምድረ በዳ አይወጣም። አጉረምራሚ ሰው ህይወቱ የተባረከ አይደለም፣ የተመታ ነው። ለምን? ማጉረምረም ለሰይጣን መዘመር ነው። ጌታ ቅርብ ነው። ለማን? ለደስተኞች። ደስ ይበላችሁ፣ ደግሜ እላለሁ፣ ደስ ይበላችሁ። ጌታ ቅርብ ነው።
ለሚያመሰግን ጌታ ቅርብ ነው። ለደስተኛ ሰው ለምን በሁኔታ ለመደሰት ሁለት አይነት ደስታ አለ። ሁሌ እናገራለሁ። ለምንድን ነው ይህንን ነገር ሁሌ የምናገረው? ይሄ ትልቁ የራእዬ አካል ስለሆነ ዋና እምብርት 3 ነገር ናቸው። ፊልጵስዩስ ምዕራፍ 1ኛ ተሰሎንቄ ምዕራፍ 5 ቁጥር 16 ምን ይላል? ሁልጊዜ ደስ ይበላችሁ። በማን? በጌታ ሳታቋርጡ ጸልዩ። ኢንቲሜሲ ከክርስቶስ ጋር ህይወቱ የተቆራኘ ህይወት። በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው። የቱ? መደሰት፣ ማመስገን፣ መጸለይ። ምን አይነት ደስታ? ሁለት አይነት ደስታ አለ። ሪጆይስ እና ሃፒነስ። ሪጆይስ ከመንፈስ የሆነ ከውስጥ የሆነ ደስታ ነው። ሃፒስ ሃፕን ከሆነ ነገር የሚመጣ ነው። ሪጆይስን ስታስቀድም ሃፒነስ ይከተልሃል። ታዲያ አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ይላል። ምንድነው ጽድቁ? ጽድቁ እኔ ነኝ፣ ሌላ አይደለም። በቃ ጽድቅና ለምን? መጽሐፍ ቅዱስ የሚፈታው በመጽሐፍ ቅዱስ ነው። በመሰለኝና በደሳለኛ አይፈታ። እንዴት ነው የሚፈታው? የእግዚአብሔር መንግስት መብልና መጠጥ አይደለችም። ሮሜ 14:17 ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ። ዋው! ስለዚህ ጽድቁ ማን ነው? በክርስቶስ ኢየሱስ የእግዚአብሔር ጽድቅ እናንተ ናችሁ ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 5:17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው ካለ በኋላ 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ስለኛ ኃጢአት አደረገው። ስለዚህ የእግዚአብሔር ጽድቅ እኔ ነኝ። ታዲያ እኔ ጽድቅነቴን ሳውቅ ቸርነትና ምሕረት ይከተለኛል። ሌላው ይጨመርላቸው። ያው እያየሁት ነው። በህይወቴ የዳሰስኩትን፣ የተለማመድኩትን፣ የነካሁትን፣ ያየሁትን ነው የማወራው። ቆይቻለሁ ትምህርት እሳቤ ከቀየርኩ። ይህ እሳቤ ከማንም ጋር የማታል? አዎ። ከሃይማኖተኞች ጋር ያጋጭ? አዎ። ምክንያቱም ሃይማኖት ሁልጊዜ ኢየሱስ ክርስቶስ በስጋው የቀደደውን መጋረጃ ሃይማኖት ይሰፋል ከታች ላይ። እግዚአብሔር ደግሞ እንዳይሰፋ ከላይ ነው የቀደደው። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ስለዚህ ቤተ መቅደሱ ምን አደረገው? ኢየሱስ ምን አደረገው? እግዚአብሔር ሳሎን አደረገው። ማንም መግባት ይችላል። ዛሬ የመጣችው ጫልቱ፣ ዛሬ የመጣው ኮልቱ መግባት ይችላል። በቃ በመረቀልን በስጋው ተመርቆ ማንም ሰው ከእግዚአብሔር ጋር መገናኘት ይችላል። እኔ ካልጸለይኩልሽ፣ እኔ ካልጫንኩኝ፣ እኔ ካልባር እንደዚህ ብሎ ነገር የለም። ማንም ከእግዚአብሔር ጋር እንዲገናኝ ከታናሽ እስከ ታላቁ ድረስ ማንም እግዚአብሔርን እወቅ ብሎ አያስተምረውም። ለምን? የስጋን ልብ አውጥቼ የድንጋይን ልብ አውጥቼ የስጋን ልብ ገጥምላቸዋለሁ። አሁን ሰው እግዚአብሔርን ማወቅ ይችላል። ስለዚህ ወደ እግዚአብሔር መልካምነት ተመለሱ። ልጁን የላከው ሊባርከን ነው፣ ሊያሳክከን አይደለም። ያ የተምታታ ነው። አየህ፣ ጸጋና ሕግ ከተቀየጠ አንድ ቀን አስተምራቸዋለሁ። ሮሜ ምዕራፍ 7 እንዴት ያቺ ሴት ተለይታ ተፋታ ከባሏ ጋር፣ እንዴት ባሏ ደግሞ ስለማይሞት ሕግ ስለሆነ ስለማይሞት እንዴት ክርስቶስ ሞቶ ከዛ ጋር እንዳፋታት፣ ከዛም በኋላ አመንዝራ ከሆነች ደግሞ እንዴት እንደዚህ አይነት ነገር ዛሬ ቸርች ውስጥ የተምታታ። ይሄ ጸጋ ይላል፣ ይሄ ሕግ ይላል፣ ይሄ እኮ እንደዚህ ነው። አንተ 10ቱ ትእዛዝ በመሰረቱ ለአንተ አልተጻፈልም። አሕዛብ ነህ አንተ። ያልተጻፈልህ ለምን ታነባለህ? ያልተጻፈ ነገር ለምን ታነባለህ? እሱ ያላለህን ለምን ነኝ ትላለህ? ድልን ታገኛለህ ኢየሱስ ስላለ። በአምላኬ ተራራ ትለመልማለህ፣ ትደኸያለህ አላለም። ወንጌል ስለ ልጁ ነው። ወንጌል ስለ ሳንቲም አይደለም። አያችሁ፣ የተጻፈውን ነገር ነው ማወቅ ያለብህ። ወንጌል ስለ ልጁ ነው። ትጎሳቆላለህ አላለም። ትደኸያለህ አላለም። መበልጸግም መደህየትም አይደለም ወንጌል። ወንጌል ስለ ልጁ ነው። ልጁን ግን ስትይዝ ግን ድህነት ምን ይሰራል ነው አሁን ጥያቄ። እንኳን ተውም አንድ የሀገር መንግስት እኮ አሁን የብልጽግና መንግስት እኮ ህዝቤ መደህየት የለበትም። ምርጥ መሬት ይዞ ምርጥ ውሃ ይዞ ምርጥ አየር ይዞ መደህየት የለበትም እያለ ነው። ድህነት ቅርስ አይደለም ወንድሜ። ድህነት አንዱ የኃጢአት መገለጫ ነው። ኢየሱስ ክርስቶስ ሳይሆን መጀመሪያ አዳም ራቁቱን ነው የሆነው ከውድቀት ውስጥ በኋላ የድህነት ምልክት ማለት ነው። የት ውስጥ? ገነት
ባለበት ውስጥ ሁሉ ነገር ባለበት ያስ ምኑ ተበላሽ? እሳቤው ሲበላሽ ራቁት መሆኑ ያደረገው ጥፋት የበላውን ኢየሱስ መጣና ያንኑ ራቁትነት መስቀል ላይ ሰቀለው። ካወዲያ ራቁትነት አይሰራም ማለት ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ ብቻ አይደለም ያለው፣ ስለኛ ድሃ ሆነ መስቀል ላይ ራቁቱን። ለምን? እኛ እንድንበለጽግ። ብልጽግና ማለት ሳንቲም መሰብሰብ ሳይሆን አይደንቲቲ ነው፣ ማንነት ነው። ለምን? የእግዚአብሔር በረከት ባለጠጋ ታደርጋለች፣ ባለጠጋ ታደርጋለች፣ ሐዘንንም ከእሷ ጋር አይጨምርም። ምሳሌ 10:22 እንደዛ ነው የሚለው። ምን ማለት ነው? ማንነት ነው ብልጽግና እንጂ ሳንቲም ማግበስበስ አይደለም። ሳንቲም ማጠራቀም አይደለም ብልጽግና። እሱ ባለጸጋ ሳይሆን ሀብታም ይባላል። የብር ኩሊ ማለት ነው፣ የማይጠቀም ከልጅነቴ ጀምሮ ያው ያሰበሰብኩት አፈር ድቤ በልቼ ብሎ የብር ኩሊ ነው እሱ። ሀብታም የብር ኩሊ ነው። ባለጸጋ ማለት ዛሬ ማድረግ ያለበትን ማድረግ የሚችል ማለት ነው። ማንነት ነው ባለጸግነት። የብልጽግና ወንጌል የለም፣ የድህነትም ወንጌል የለም። ወንጌል ስለ ልጁ ነው። ይሄን በደንብ ወቁ። ልጁ ጋር ግን ስትመጣ እኔ ስልካችሁ የጎደላችሁ ነገር አለ? የለም። እኔ ስልካ አየህ፣ በቃ የአይሁድ ችጋራ ማይታል። የቱ ጋር ነው ሐዋርያቶች ሲለምኑ ያየው? እንዳውም ሰዎች ያመጡና ገንዘቡን እግራቸው ስር አይደለም የሚያደርጉት። የመንግስቱ ወንጌል በመንግስቱ ወንጌል ጊዜ ጳውሎስስ በራሱ እየሰራ አይደለም የሚባርከው። እስቲ 5 ሳንቲም 10 ሳንቲም ጣል ጣል አድርጉልኝ አላለም። ለራሴ እጆቼ እየበተር ለምን? በረከት የእጆቹ ስራ ላይ እንደሆነ ገብቶታል። ስለዚህ እግዚአብሔር መልካም ብቻ ነው። እግዚአብሔር መልካምና መልካም ብቻ ነው። እግዚአብሔር መልካምና መልካም ብቻ ነው። አውጃለሁ። እግዚአብሔር መልካምና መልካም ብቻ ነው። 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 እንዴት? እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረችልና እግዚአብሔር መልካም እንደሆነ አየ። እንዴ ምንም ባዶ ነገር ያስ የእግዚአብሔር እይታ እንደዚህ ነው። ዛሬ ምንም ባዶ ነው፣ ምንም የለ፣ እግዚአብሔር መልካም ነው በል። ለምን? በሁለተኛው ቀን የተፈጠረው ነኝ፣ በሶስተኛው ቀን የተፈጠረው ነኝ። አንተ የተፈጠርከው በስድስተኛው ቀን። ለምን? ሁሉ ነገር ተፈጥሮልህ መልካም፣ ሁሉ ነገር። የሚገርመው መልካምነቱን ብቻ ማየት ብቻ አይደላችሁ፣ ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ራሱ እግዚአብሔር እኮ ነው ያለው። ተቋምን የመሰረተው እሱ ነው። ሲያየው አንበሳ አለው፣ ጅቦ አለው፣ ነብሮ አለው፣ አቦሸማኔ አለው፣ ኤሊ አለው፣ ግጣም አለው፣ ሁሉ እንዲህ። የዚህን ግጣም እንዴት ነው ማወጣው አለ እግዚአብሔር። ሁለቱ እትባትና ልስት ተፈጠሩና ሰው ጋር ሲደርስ ሰው ትንሽ ስለሚያስቸግር አኔስቴዥያው ተወጋ፣ አስተኛው እግዚአብሔር እና ከሱ ውስጥ ነው ያወጣው። ለምንድን ነው ሌሎችን ፈጥሮ ከሱ ውስጥ ያወጣው? ሁሉ ነገር ከአንተ ውስጥ ነው የሚወጣው። እና አኔስቴዥያ ወጋውና አወጣት፣ ሰራት እና ሲመጣ አዳም አልተጭበረበረም። ከእንቅልፉ ሲነቃ እጃ አጥንት ከአጥንት ናት። አየህ፣ ትክክለኛ አይምሮ ሲታደስ አጥንትህም ማን እንደሆነ ታውቃለህ። በረከት ምን እንደሆነ ይገባሃል። ምን ክሬት እንደምታደርግ ይገባሃል። ቀጣይ ሳምንት ምን እንደምትሰራ ይገባሃል። ለምን? አይምሮ ብሩህ ነዋ። ለምን? ውስጥህ ነው ያለው። ለምንድን ሁሉን ነገር ሌላ ቦታ ፈጥሮ ሴትን ግን ከውስጡ ያወጣታ ሔዋንን። አንተ ምን አይነት ድንቅ ፍጡር! አውሮፕላን ከአንተ ውስጥ ነው የወጣው። ሞባይል ከአንተ ውስጥ ነው የወጣው። መብራት ከአንተ ውስጥ ነው የወጣው። መዓት ነገር ያልወጡ ነገሮች ከአንተ ውስጥ ነው የሚወጣው። ኤአይ ነው እንግዲህ አሁን ሰራተኛ እንግዲህ መቅጠር ይጠፋል። እንግዲህ አሁን ሰራተኛ ኤአይ ስሟን ከፈለክ የፈለክ ጠርተሃት ሚስተር እንትና በይ ኃይለኛ እንቁላል ስሪልኝ፣ እንቁላል ፍርፍር ከፈለኖ እሱ እንቁላል ፍርፍር አልፈልግም፣ ይሄን ነገር እንደዚህ አድርገሽ በእንደዚህ አይነት ነገር ስሪልኝና በእንትና አይነት ዲግሪ ሴንቲግሬድ እሳቱን አድርገሽ እንደዚህ ስሪልና አምጪልኝ፣ አሁን የተኛለሁ። በቃ ተኝተህ አብስላ ምናምን
በአላርም ትቀሰቅሳለች። ይሄ ቀልድ ነበር አይደል? ትላንትና የዛሬ 10 ዓመት 15 ዓመት በሞባይል ገንዘብ እንዲያው እንዴት ነው የማምነው? ገንዘብ ሄደ ወረቀት ይዘህ ወረፋ ይዘህ ከውጭ ሀገር ተልኳል ወይ ደርሷል ወይ አልደረሰም የለም። አሁን እያወራሁ ማስገባት ትችላለህ። አሁን እያወራሁ እሱ መች ነበር? አሁን በቃ ነገር እንደዛ ነው የሚሆነው። ያቺ ደላላ ቤት ይቀራል። በቃ አንዱ የሚቀረው ደላላ ቤት ነው። ሁሉ በሰው ገንዘብ ላይ የሚያዝ ደላላ አይደል? አሁን ቤት ተወዷል። ቤት ተቀር ደላላ ላይ ከደላላ ነገር ትወርዳለህ። ከዛ ቤት ውስጥ አለ ሰራተኛው አይደክማት ምን አትል፣ ቀኑ ሙሉ ጠቢ፣ ይሄንን ቤት አጽጊ፣ ቤቱን ፏ አርጊና ጠብቂኝ ትላታለህ። በቃ አርግታ ምናምን አርጋ አትከፍላትም። አይደክማትም ደግሞ ተኛ ትላት። አንተ እየሰራ አንተ እየተኛ እሷ ታሰራታል። ኧረ ጌታ ምን አይነት ዘመን! ይሄን አትጠቀምም። ይሄን አይምሮህን በቃ ኒውነስ አይደለም የሚለው ሮሜ 6 ላይ አዲስነት የሚመጣው ነገር ሁሉ ነገር ኮዳክ ያኔ 36 ፊልም ጠራ አድርገህ አንስተህ ቆይ ጨለማ ላይ ነው የሚቀር ፎቶ ቤት ሄደ ምናምን አድርገህ አሳጠበህ ይሄኛው ፊልም ይሁንልኝ ይሄኛው። አሁን እንደዛ ያውኑን ትውልድ ቆይ አባዬ ምን እንደምትሰራው እማዬ ምን እንደምትሰራው ምንድን ነው ይሄ? አሁኑን መርጠህ ነው ሞባይል እዛው ታነሳለህ። ይሄ ፎቶ ይሁን ዲሌት አድርገው ይሄኛው አሁን በዚሁ አሰራሩ የተቀየረ ፎቶ ተለወጠ አልተለወጠም? አሰራሩ ግን ተለወጠ። እባካችሁ አሰራር ልዩ ነው። አሰራር ለውጧል እግዚአብሔር። ፎቶ እኮ አለ ድሮም አለ። ግን የድሮ ፎቶ ኬሚካል መጥቶ ምን መጥቶ በቃ ኮዳክ ነው የሚሻለው ኮኒካ ነው ብለህ እንትን ብለህ ከዛ 36 ነው ደግሞ ውስጥ። አሁንስ 1000 ታነሳለህ። የፈለግከውን ዲሊት እያደረግ ከፈለግህ አስቀምጠህ በሰከንድ ይሄኛ ፎቶ አላማረኝም ስላል አሁን ፎቶ መነሳት ፈልጋለሁ እኮ ወዲያው እዚሁ ነገር ተለወጠ እና ሐውልቱ ጋር ይባላል እኛ ሀገር ፎቶ የሚያነሱት እዚህ አንገት ላይ የምትደረገው በቃ አሁን የለች። ሞባይል ሰው መጣና ላንሳ ይላል። አሁን እንትንም ስትሄድ ዲጂታል አለ ላንሳ፣ ኧረ የራሴ ሞባይል አለ ተነሳለህ። አድዋ ጋርም ስትሄዳሉ ፍላሚንጎ ጋር አሉ ፎቶ ዳንሳ ብርታ እኔ አሁን ራሴ እነሳለሁ። ነገር ተቀይሯል። ነገር ሲቀየር ያልገባቸው መንግስተ ሰማያት ቀርባለችና ንስሐ ግቡ በመካከላችሁ ናት ይላቸዋል ኢየሱስ። እነሱ የድሮ ይፈልጋሉ። ኢየሱስ ከቤተልሔም ይወለዳል ይፈልጉታል። ሄሮድስ ይደናገራል ሊገለው ሕፃኑን። ሄሮድስ የደነገጠው ሄሮድስ ማለት ምን አስደነገጠው? ለካ የተወለደው የጨለማውን ዓለም የሚያበራ ነው። ስለዚህ እንዴት አይደነግጥም? በጨለማ ተይዞ ነበር ምድር። ኢየሱስ ጌታ ነው። ስለዚህ ወደ እግዚአብሔር መልካምነት ተመለሱ። ወደ ራሳችሁ ሐሳብ አትመለሱ። ወደ አደጋችሁበት ሐሳብ አትመለሱ። ከዚህ በፊት ወደ ገባባችሁ ሐሳብ አትመለሱ። እግዚአብሔር ገዳይ ነው፣ እግዚአብሔር አራጅ ነው ምናምን ከሚለው እሳቤ ውጡ። ከሃይማኖት እሳቤ ውጡ። ወደ እግዚአብሔር ጸጋው ወደ ጸጋው ዙፋን በእምነት ቀረቡ ነው ያለው እንጂ ወደ ጭንቀት ዙፋን በእምነት ቀረቡ አይደለም። ካች አርግ ጥለፍ። ሰዓቱ በጣም ነው የሚሄደው። 1 ሰዓት ከ3 ደቂቃ ነው የሰበኩት። እንግዲህ ነገር ቢበዛ ጥሩ አይመጣም፣ ይበቃል። የዛሬውን በዚህ እንጨርሳለን።